የሚያስረዳኝ ሰው አለ? ሚኒ ከባሏ ጋር ተጣልታ ከባድ ችግር ውስጥ ነች። ተወሰኑ ጊዜያት ከኛ ጋር ትቆያለች። ለምንድነው እንደዚህ ያደረገብሽ? እንደዚህ ጎዳሽ እሱ ነው? በጣም ያሳዝናል። ሚኒ ደና ካልሆንሽ ወይ ሆስፒታል እንሂድ። ደና ነኝ፣ የትም ሄዳ አያስፈልገኝም። አይዞሽ፣ አንቺም ልጅሽም ደና ትሆናላችሁ። ምንም አትሆኑም። ሶመር ቆይ ምን እየሰራ ነው? ሁለት ሚስቶችን በአንድ ቤት ውስጥ ልታጫርሳቸው ነው? ምን አስበህ ነው? ቆይ ልጄ ንገረኝ እማዬ፣ ምን ላድርግ እማዬ? ይሄ ሁሉ መዘዝ የመጣው በአንቺ ምክንያት ነው። አንቺ ያንን ሰውዬ በእኛ ህይወት ውስጥ ባታስገቢ ሚኒን ዛሬ አይጎዳትም፣ እሷም ወደዚህ ቤት አትመጣም ነበር። በአንቺ ምክንያት ነው። ሰዎች ምንድን ነው የምትጫወቱት? ድምጻችሁ ውጭ የተሰማ ነው። ረጋጉ፣ ድምጻችሁን ቀንሱ። ሶመር ዛር እንፈልገን ነበር። አቤት፣ ምንድነው ጉዳዩ? የተፈጠረ ችግር አለ? አቶ ዛር አንተ ምንም ችግር አልፈጠርክም። ሙስጠፋ ግን ከባድ ችግር ፈጥሯል። ዛ ደግሞ ተጠያቂው አንተ ነህ። እባክህን ወደ ፖሊስ ጣቢያ ሄደን ማውራት ይኖርብናል። ባይ ምንድነው የተፈጠረው? ችግር አለ እንዴ? ልጄ ቀላል ነገር ነው። ድርጅቱ ውስጥ አንድ ሰራተኛ ችግር ፈጥሯል። ያንን ለማስተካከል ነው። ምንም ችግር የለውም። እሺ እንሂድ በቃ አሁን። ባይ ልከተልህ እንዴ? ሶመር ቀላል ነገር ነው። ቶሎ ጨርሼ እመለሳለሁ። ምንም አታስብ፣ ቀላል ነው። ነስሪን ድንገት ከመሃል ላይ ተነስታ ልጄን ማየት አለብኝ ብላ ሳዲክን አስገድዳው ወደ እነ ሶመር ቤት እየመጡ ነው። ሶመር ምንድነው የተፈጠረው? ፖሊሶች ለምንድነው የመጡት? አታስቢ፣ ምንም የሚያሳስብ ነገር አይደለም። ድርጅት ውስጥ አንድ ሰራተኛ ችግር ፈጥሮ ነበር እና አባዬ ያንን ለማስተካከል ወደ ፖሊስ ጣቢያ ሄዷል። ተመስገን። እኔ ደግሞ የልጅቷ አባት ፖሊሶችን ይላከ መስሎኝ በጣም ደንግጬ ነበር። ሶመር አንተ ግን በጣም ጥሩ ሰው ነህ። ኦመር ዛሬ ባደረግከው ነገር በጣም ነው የኮራውብህ። አንተ በጣም ጥሩ ሰው ነህ። ይህን ወደዚህ ቤት ይዘባት መጣት እኮ ምናልባት ባሏ ሊጎዳት ይችል ነበር፣ ልጇንም እሷንም ሊጎዳ ይችል ነበር። ደግሞ በጣም ነው የሚያሳዝኑት። ነስሪን እባክሽን ከመቼ ሰው ቤት አንሄድ፣ እባክሽን እንመለስ፣ እባክሽን። የት ነው የመጣ ነው? ለምንድን ነው የመጣ ነው ወደዚህ? የት ነው የመጣ ነው? አምላክ ይርዳኝ። በቃ እንመለስ። ነስሪን አንቺ ማለት ለእኔ ጓደኛዬ ብቻ አይደለሽም፣ ቴም ጭምር ነሽ። ምናልባት እኔ አንድ ነገር ከሆንኩ ልጄን ዳሪያን አደራ፣ እባክሽን አደራ። አንቺ ምንም አትሆኝም። ልጄን አደራ፣ እባክሽን ልጄን አደራ። ነስሪን እባክሽን በቃ እንሂድ፣ ከዚህ እንሂድ። ምንድነው ነገሩ? ሁላችሁም ተሰብሰቡ እንጂ። ዶኑሽ ዳሪያ የታለች? አለች አባዬ፣ ተኝታለች። ትንሽ ትተኛ ብዬ ነው። ለምንድነው ማትነሳው? አባዬ እኔ እጠራታለሁ፣ እኔ ቀሰቅሳታለሁ። አንተ ተቀመጥ፣ ችግር የለውም አባዬ ተቀመጥ። ዳሪያ ዶኑሽ የታለች ዳሪያ? ሴትዮ ያምሻል እንዴ? አንቺ ልጅ ያምሻል? ምን እያረግሽ ነው? ፖሊስ ነው የምጠራብሽ። ሂድ ጥራ እንደፈለግኩን ሂድ። ምን አይነት እብዷን ነው የለቀቁብን በእናታችሁ። ኦዛር ምሽቱን ሙሉ ፖሊስ ጣቢያ ውስጥ እየተራራጠ በመጨረሻ ሙስጣፋን አስፈትቶታል። እባክህ አንተ ልጅ እንደዚህ አይነት ስራ አትስራ፣ ከሰው ጋር አትጣላ። ምክንያት የኔ ስም መጥፋት የለበትም። ምን ላድርግ? እንዳገኘ ጊዜ አልሰጠኝም። ትላንትና ማታ አንተን ላገኝ ፈልጌ ነበር። አንተ ግን ከውድ ልጅ ጋር ቆንጆ ጊዜ እያሳለፍክ ነበር። አንተን ማግኝበት አማራጭ ሲያጣ ይህንን አደረኩኝ። ቆይ ምንድነው የምትፈልገው? ለጊዜው ስራ ፈልጋለሁ። ስራ፣ ገንዘብ፣ እነዚህን ፈልጋለሁ። ቀሪውን ደግሞ ቀስ ብዬ አስብበታለሁ። እሺ የምትፈልገው ሙሉ አድርግልሃለሁ። እባክህን ችግር አትፍጠር። ስላንተና ስለኔ ማንም ማወቅ የለበትም። ማንም። ሳዲቅ፣ ዶኑሽ እንዲሁም ቱርካን ነስሪን የማስታወስ ችሎታ ለመመለስ በብዙ መንገድ እየጣሩ ነው። ነስሪንም ቀስ በቀስ አሁን ላይ ያለችውን ነገር እንኳን ባታስታውስ ድሮ ያሳለፈቻቸውን ነገር ለማስታወስ እየሞከረች ነው። በዳሪያ መጥፋት ምን ማድረግ እንዳለባት ግራ የተጋባችው ዶኑሽ ደግሞ ሳዳር ጋር ደውላ፣ ሳዳርም ዳሪያ ያለችበትን ቦታ እያጣራ ዳሪያ ከሀካን ጋር ከከተማ ወጥታ ኢዝሚር ውስጥ እንዳለች መረጃ ያገኛል። እህቴ አንድ ነገር ልነግርሽ ነው፣ ግን እንዳደነግጪ። ምንድነው እህቴ? ምን ተፈጠረ? ዳሪያ ኢዝሚር ውስጥ ያለችው ለማግኘት ወደዛ እየሄድኩኝ ነው። ባይ ምናልባት እኔን ከጠየቀሽ ይገር መታ ነው በይውሽ።
ዶኑሽ ምንድነው የምትይው? ቆይ መቼ ነው ሄደችው? ከማን ጋር ነው ሄደችው? ሁሉን ነገር ስመለስ ነግርሻለሁ። በቃ ይህንን ብቻ ለአባዬ አሳውቂ። አዳርና ዶኑሽ ተያይዘው ዳሪያን ለማግኘት ወደ ኢዝሚር ጉዞ ይጀምራሉ። አዳር የአጋጣሚ የተመቸው ይመስላል። ብዙ ጊዜያት እሱና እሷ ለብቻቸው ሆኖ ከተማ ወጥቶ መዝናናት ባይችሉም የአጋጣሚ ግን ጥሩ እድል የፈጠረለት ይመስላል። ዛር የምስጢር ልጁን ሙስጠፋን ድርጅት ውስጥ ስራ አስቀጥሮታል። ሙስጠፋ ስራ እየሰራ አንደኛው ማሽን አልሰራ ብሎት ሽኑን ለማስተካከል ይሁን ይባሱን ለማበላሸት ይደበድበዋል። ሰውዬ ምን ያረክ ነው? ካልሰራለታው እንጂ ማን ሰውዬ? አልሰማኝም እንዴ? ካልሰራለታው በቃ ሌላ ሰው መጥቶ ይሰራዋል። አብዳል እንዴ? በቃ ተዋልኩ አይደል? ሌላ ሰራተኛ መጥቶ ይሰራል፣ እንዳትነካው። እኔ ራሴ ነኝ የምሰራው። አያገባህም አንተ። ምን ማን አባ ስለሆንክ ነው አንተ? እኔ ማያገባኝ ንገረኝ። ማን አባ ነህ? አያገባህም። ዛር ልጆች በከባዱ ይፋጠጣሉ። ሁለቱም ለመጣላት ሲታገሉ ድርጅት ውስጥ የነበሩት ሰራተኞች ሁለቱንም ይዞ እንደምንም ብሎ ይገላግላቸዋል። ባዬ አባቱ የመጣ ሰራተኛ ነው ይሄ። በፍጥነት እንዲባረር፣ በፍጥነት ይሄ ሰራተኛ ከዚህ ድርጅት እንዲባረር። ልጄ ዞመር ተረጋጋ። ጎበዝ ሰራተኛ ነው። በዛ ላይ ትሁት ነው። ትሁት አይደለም። ትሁት ቢሆን አንገቱን ደፍቶ አለቃው የሚያዘውን ነገር ሰምቶ ቀጥ ብሎ ስራውን ይሰራ ነበር። እዚህ አይነት ሰራተኛ በፍጹም በድርጅታችን ውስጥ አያስፈልግም። ልጄ እሱን ማባረር አንችልም። ለምን አባዬ? ለምንድነው ማናባረው? ልጄ አባቱ ጓደኛዬ ነው። እናም ቃል ገብቼለታለሁ ልጁን ስራ እንደማሰራለትና ቤተሰቡን ለማገዝ ቃል ገብቼለታለሁ። ሙስጠፋ ከሶመር ጋር እንደተጣላ በንዴት ድርጅቱን ለቆ ወደ ሰፈር ነበር የመጣው። ሰፈር ውስጥም ቁጭ ብሎ የቱርካንን መምጣት እየተጠባበቀ ከብዙ ቆይታ በኋላ ቱርካን ትመጣለች። አይ ቆንጂዬዋ እንዴት ነሽ ባክሽ? ምን እያረክ ነው ሰውዬ? ምን እያረክ ነው? ሰውዬ እኔን ነው ሰውዬ የምትይ? ረሳሽኝ እንዴ? ከነዛ ጎረምሶች እኮ ያተረፍኩሽ እኔ ነኝ። ረሳሽኝ? አልረሳሁም፣ ግን እንደዚህ መሆን አስፈላጊ አይደለም። እሱን ተይና ዛሬ ሻይ ትጋብዥኛለሽ። ለባለፈው ውለታዬ ዛሬ ሻይ መጋበዝ ይኖርብሻል። ይቅርታ አልችልም። ለምን? ዛሬ አይመችሽም? እኔ ካንተ ጋር ቁጭ ብዬ ሻይ መጠጣት አልችልም፣ ምክንያቱም እኔ ባለ ትዳር ነኝ። በቃ ተወኝ፣ ልሂድበት። ተው። ሲያስጠላ። ማን ነው እሱ? ዶኑሽና ሳዳር ኢዝሚር ደርሰው ከብዙ ፍለጋ በኋላ ዳሪያን በአንድ መጠጥ ቤት ውስጥ አግኝተው ከሀካን ጋር ተባብረው እንደምንም ወደ ቤት ይዘዋት ይመጣሉ። ችት ላይ ቱርካንም ጠፍታ የነበረችውን እህቷን ዳሪያን ለመመልከት ወደ እናት አባቷ ቤት ትመጣለች። እህትማማቾች ቁጭ ብሎ ከጓሮ በኩል የወዳቸውን እያወሩ ምሽቱን አብረው ያሳልፋሉ። ሶመር ቆይ ምንድነው ሐሳብህ? ነው ሚኔ ከዚህ የምትሄደው? ሚኔና ቱርካን እዚህ ቤት ውስጥ አንድ ላይ በፍጹም መኖር አይችሉም። የዛ የኒያት ጉዳይ ይረጋጋ። ከዛ ቤት ከዚህ ይችላል ከዚህ ትወጣለች። ይኸውልሽ ልጅ አባትሽ ጋር መተናል። እስካሁን አልተኛችሁም እንዴ? ተኛት እየሞከርኩ ነበር ግን እምቢ አለችኝ። አልተኛም አለችኝ። ግን ሊያዛት ከአያቷ ጋር ጊዜ ታሳልፍ። አንጃትን ሊያዛት። ወይ አንቺ ሴት ምንድነው ሐሳብሽ? ቆይ እስከ መቼ ነው እዚህ የምትቆየው? ምንድነው የፈለግሽው? ወይዘሮ ሩቻን ምንድነው ሐሳብሽ እንደዚህ የምትቀያየሪው? እና ሶመር እዚህ ቤት እንድንገባ ፍላጎት አልነበረሽም እንዴ? ግን ቱርካን ደግሞ ቀድማሽ አለች። እዛ ነው ወይዘሮ ሩቻን። እኔ ደግሞ እዚህ ቤት ውስጥ እስከፈለኩ ጊዜ ቆያለሁ። አሁን ተነሽልኝ። እሺ ከልጅሽ ጋር ወደ ክፍልሽ ግቢ። ሩቻን እኔን እንደፈለግሽ የምታየኝ እኔ የቤትሽ ሰራተኛ አይደለሁም። ምንድነው የምትይው አንቺ ማትረቢ? በቃችሁ እማዬ፣ በቃችሁ። ውስጥ እየገባሁ ነው። ድምጻችሁን መስማት አልፈልግም። እማዬ በቃችሁ። ሶመር ቆይ መቼ ነው ከማዬ ከእህቶቼ ጋር ዝናናት የምንወጣው? መቼ ነው? እኔ እንጃ፣ ምናልባት ነገ። ሶመር አትቀልድ። እውነቴን ነው። ነገ አባትሽን፣ እህቶችሽን እንዲሁም እናትሽን ይዘን ወደ መናፈሻ እንሄዳለን። ነገር ግን ከእነሱ በፊት እኔና አንቺ ጥሩ ጊዜ ብናሳልፍ ምን ይመስልሻል? በቃ
እኛም ልጅ ብንወልድ እንደዚህ ነው ማለት ነው? ምናልባት አዎ ሊሆን ይችላል። እና ቱርካን አልጋቸው ላይ ወርቆ እየተሳሳሙ እያለ ያንዳንዱን ነገር ከውጭ ሆና ስታዳምጥ የነበረችው ሚኔ ደግሞ በሩን በርግዳ ወደ ውስጥ ትገባለች። ምንድነው? ምን ተፈጠረ? ሶመር ልጃችን ልጄ ሞተል በጣም እያተኮሰች ነው። ሶመር እባክህን ያት ልጄ አንድ ነገር እንዳትሆንብኝ። ሚኔ ተረጋጊ እስኪ አንቻት ልጅቷን ለኔ ስጫት። ሶመር እንካ አንተ ያዛት። ምንድነው? ለምንድነው እንደዚህ የምታደርገው? ለምንድነው ልጇን እኔ እንዳልይዛት መከለክለኝ? ገረክልሽ ፈልጋ አይደለም ድንጋጤ ውስጥ ስላለች ነው እኮ። ልጇን አጥቂሳጫውታ እኔ እጅ ላይ ወሰደቻት። እኔ እንዳክፋት ልጅቷን አትፈልግም። ለምንድነው ግን እንደዚህ የምታደርገው? አው እናት ስለሆነ ስለምትፈራ ነው፣ ሌላ ነገር አይደለም። እሞ ልጅቷ ምንም ትኩሳት የለባትም እኮ። ቱርካን በቃ ደንግጣ ነው፣ ስለደነገጠች ነው። ይኸውልህ ሙስጠፋ፣ እዚህ ድርጅት ውስጥ ስራ መስራት ከፈለግ ስነ ስራ ትሰራለህ። ከሶመር ጋር ምንም አይነት ችግር ውስጥ እንድትገባ አልፈልግም። አልገባኝም። አንተ ነህ ጥፋተኛው እያልከኝ ነው? ለውድ ልጅ ያግዝ እኔን እየወቀስከኝ ነው? እንደዛ ነው ነገሩ? ይኸውልህ ስራ የምትሰራ ከሆነ በትክክል ስራ። ከሶመር ጋርም ከማንም ጋር ጸብ ውስጥ እንድትገባ አልፈልግም። በቃ ይሄ ነው። በጣም ጥሩ። ውድ ልጅህን እንደፈለግ እየተከላከልክለት እኔን ደግሞ ወቀሰኝ። ይገርማል። በርካታ ሽልማቶችን ደግሞ ተሸልመሃል። ምርጥ ነጋዴ፣ የምስክር ወረቀት። ደግሞ ምንድነው? ሶመርና የባለቤቱ ፎቶ ነው። አቶ ኒያት አጣራ ባልከኝ መሰረት አጣርቻለሁ። አቶ ሶመር ወይዘሮ ሚኔን ይዞ ወደ እናቱ ቤት ነው ሄደው። ጥሩ ፏቲ፣ ጥሩ ስራ ነው የሰራው። ሶመር ልጅንና ባለቤቴንማ አሳልፌ አልሰጥም፣ በፍጹም አሳልፌ አልሰጥም። ሶመር፣ ቱርካን፣ ዳሪያ፣ ዶኑሽ እንዲሁም ሌሎቹም ተጨምሮ ነዝሬን ወደ መናፈሻ መጥተው እየተዝናኑ ነዝሬንም ለማዝናናት እየሞከሩ ቆንጆ የተባለ ጊዜ ምሽት ላይ ወደ የቤታቸው ይመለሳሉ። ውድ ልጄ ይሄው አባትሽ መጣ፣ ውዱ አባትሽ መጣ። ሶመር ልጄ እያለቀሰች ነበር፣ እንካ ያዛት ልጄ። ቱርካን ምን ተፈጠረ? ለምን የተናደድሽው? ኡመር ምንድነው የምትለው? ለምንድነው የልጇ አባት አንተ እንደሆንክ የምታስመስለው? ለምንድነው ሁሌ ልጇን አንተ የምትሰጠው? ማታስቢ ቱርካን፣ እኔ ነኝ ጥፋተኛው። ልጇ ጋር በጣም ስለተቀራረብኩ ያንን አይታ ነው ወደዚህ ቤት ይዣቸው መምጣቴም ልክ አይደለም። ኡመር እንደዛ እንድታስብ ፈልጌ አይደለም። ተነሺ፣ ያንቺንም የልጅሽን ሻንጣ አዘጋጂ። ሶመር ተው በቃ አልኩ አይደል? ሶመርን ፈልገን ነው በአስቸኳይ ጥሪው። አቶ ሶመርን በአስቸኳይ ጥሪው እያልኩሽ ነው። ምንድነው የተፈጠረው? ችግር አለ እንዴ? አቶ ሶመር ልጅ በማገት ወንጀል ክስ ተመስርቶብሃል። ለጥያቄ ስለምንፈልግ ወደ ፖሊስ ጣቢያ እንሂድ። አልገባኝም። የማንን ልጅ ነው ያገትኩት? የኔን ልጅ ነው ያገትካት? ምንድነው የምትለው አንተ የማትረባ? አቶ ሶመር እባክህን ችግር አትፍጠር፣ ከኛ ጋር መሄድ ይኖርብሃል። እኔን ማንም አላገተኝም። እኔ በፍቃዴ ነው ወደዚህ የመጣሁት። እኔና ልጄ በፍቃዳችን ነው ወደዚህ የመጣ ነው። ባለቤቴ ተገዳ ነው ወደዚህ የመጣችው። ይህን የምትናገረው እነሱ ስላስፈራሯት ነው። ምንድነው ጉዱ? ያዙት። ልጄና ባለቤቴን አግቷል። ሶመር እባክህን ከኛ ጋር መሄድ ይኖርብሃል። አንተ የማትረባ እገልሃለሁ፣ በእውነት እገልሃለሁ። ልጄን ሰርቀ የምትኖር መስሎሃል? እገለዋለሁ፣ ልቀቁኝ፣ እገለዋለሁ። ሶመር ተረጋጋ። አቶ ሶመር ተረጋጋ። በእውነት እገልሃለሁ፣ አልተውም። ሶመር እባክህን ተው። አቶ ሶመር ተረጋጋ። አቶ ሶመር አንተ የማትረባ ውሻ፣ እገልሃለሁ። ያዙት፣ እጁን ያዙት። መኪና ውስጥ አስገቡት። ሶመር ልጄ፣ ሶመር ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 40 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን?
ሁሉንም አብረን የምንመለከት ይሆናል። ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋንካውት ደጋ ይለፎት አገሬ ሰላም ትሁን።